በዚህ ቪዲዮ ዲላምፔጅ በሐረር ጅቦቹን መግባለ ከዚህ ቀደም መግባለው ሲል ነበር። የፈራ ይመስላል ምስሉ ላይ እንደምትመለከቱት። አዶናይም በተመሳሳይ ጅቦቹን መግቧቸዋል። ጆን ዳንኤል ላይ የቼልሲ ደጋፊዎች ተነስተውበታል። ስለ ኳስ ዱምቡሎ የምታውቀው ነገር የለም። ጀስት ዋቴ ነው በቃ እዚህ ተፍተፍ በተባለበት እንዴ አዶናይ ላይ ዛቻና ማስፈራሪያ። አዶናይ ለሰው ራርቼ ለአገር አዝኜ ምናምን ብትለይ ጉድህን ነው ዘርግው። አዶናይ ኢትዮጵያ ከመጣ በኋላ ሚዲያዎች ሁሉ ሀገረኛ ሆነዋል፣ ስለ ሀገር ነው የሚያወሩት። አዶናይ ወደ ሀገር ውስጥ ከመጣ በኋላ በነገራችን ላይ የኢትዮጵያ ሶሻል ሚዲያ የሚሆን ሜይንስትሪም ሚዲያ የሚያስተላልፉት የሚያሰራጩት ጉዳይ ሞሮፍ ሀገር በቀል። ሰላም ጤና ይስጥልኝ ውድ የቻናሌ ሰዎች፣ በዚህ ቪዲዮ እነዚህና መሰል ቪዲዮዎችን ለእናንተ የማስቃኛችሁ ይሆናል። ማስታወስ ያክል ቤተሰብ ያሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ደግሞ ለበርካቶች እንዲደርስ ላይክ አድርጉልኝ። ቀጥታ ወደ ቪዲዮአችን። ትናንትና ምሽት እንግዲህ አዶናይና ዲላምፔጅ ሐረር ገብተዋል። የሐረር ህዝብ ሞቅ ያለ አቀባበል አድርጎላቸዋል። ከዚህ ቀደም ዲላምፔጅ ኢትዮጵያ ውስጥ በጣም ማድረግ የሚፈልገው ጅቦቹን መመገብ ነበረ። በአለማችን እንግዲህ እንደዚህ አይነት ነገር ብዙ የታወቀ አይደለም። እንደምትመለከቱት ታዲያ በጎን ስክሪኑ ላይ ጅቦችን ሲመገብ ነበረ በአፉ ይዞ። ያያችሁት ትንሽ የፈራ ይመስላል፣ እጅግ የሚደንቅ ነው። እኔ ራሱ ይሄንን ነገር ማድረግ እፈልጋለሁኝ። አዶናይም በተማሳይ እንደዚህ መግቧል እንደምትመለከቱት። ለምን ኔጋሲዮን እንደዚህ ሆነ? Yes. Settle back. I say you finish settle. Finish settle. Let. Ayat. Ya tu set. Inyo. Settle. Settle. Mot kunya ni kan. Bakar. And ke dekha. One more, the last one. Abata. Iya. Inu. Apa lah ni bawa hati macam mana? Nah. Wa taslam alaikum. Wallah. Mila. Wa taslam alaikum. Masa apa ni? Ah, jatuh. የተወሰነ ሃይላይቱን ለማሳየት ያክል እንግዲህ ሐረር በገቡበት ሰዓት አዶናይና ዲላምፔጅ ይህንን ይመስል ነበረ። አዱዬ አንዴ ፕሊዝ አንዴ በጣም ነው ወደው ሄይ ጋይሶቼ ማለት ነው። አዶናይ ሐረር ነው ያለው እና አዶናይ ለማግኘት ሶ ኤክሳይት ሰዎችዬ ግን እና ይወለም ብለን ተስፋ እናደርጋለን። ምን አንቃለሁ አዱዬ እኔ ብለቅሻለሁ። የትኛው ኪሎ ስለገባ ላይ ወዱናይ ሳላይ ኬክ የትኛው መኪና ውስጥ ነው ያለው? ማረም አዱዬ አንዴ ፕሊዝ አንዴ አዱዬ አንዴ ፕሊዝ አንዴ በእናትህ በጣም ነው የምወደው አዶናይን አግኝቼው ከመጣሁት በኋላ ያላችሁ ፓትሮል ሜም ጥሪልኝ ወደ ሜሞሮችን ቆይ ኮልሚ ደፍተራ ፓትሮል ሰላም ጋይስ፣ የትናይት እየተቀበላናለች እንደምትመለከቱት። ይሄው እንዴት ነሽ የትናይት? ደህና ነሽ? ከዲላን ጋር ማስተዋወቂያቸዋለሁ፣ ነግሬያቸዋለሁ። እነዚያን በደንብ ጎበዝ ሞቲቬሽናል ስፒከር ነው፣ ሰው እንደምታነቃቂ
እንደምታበረታቺ ነግራቸዋለሁ። እኔና እንዴት ነሽ? አሁን ገና መንገዶች አየኋቸው በጣም በቀሳኝ አመጣለሁ ብለኝ ነበር ቃል ገብተናል። አሁን ለአንድ ምሽት ነው እነሱ ለማስጎብኘት ከዛ ደግሞ ሰፋ ብለን ማለት ቃል ገብተናል። ሌትስ ጎ ሀረሮች ፍቅር ናቸው የሚባለው ለዛ ነው። ፍቅራቸውን በሚገርም ሁኔታ ገልጸውለታል። በተያያዘ እንግዲህ ከሰሞኑ ያው ድላምፔጅ ኢትዮጵያ መጥቷል። ኢትዮጵያ ውስጥ ብዙ ችግር እያለ ለምንድን ነው እንደዚህ የሚወራው የሚለውን አሁን ሰዎች ቀጥታ ወደ ማስፈራራና ዛቻ ገብተዋል። ይሄ ላስደምጣችሁ። ማን ስቦሽ ነው ለብልጽግና ለመገረድ የመጣሽው? የአዲስ አበባን ውበት የኢትዮጵያን ድምቀት አስተዋውቂያለሽ ማን ነው? አንቺ ማን ነው አስተዋውቂያለሽ? ማን ያለሽ? ይሄ እሺ ስራ የለውም። ይሄ ዝናና ገንዘብ ለመሰብሰብ ነው። አይኑ አዶናይ ለሰው ራርቼ ለአገር አዝኜ ምናምን ብትለይ ጉድህን ነው ዘርግፈው። ዜማ ትባላለች። ሀርት ቱ ሀርት ችልድረን ኤድ ላይ ሚት ተደራርገናል። ከነ ቤተሰቧ መታ ነበር። በጣም የጨዋ ቤተሰብ ነች። እናቷንም ሚት አድርጊያለሁ። አንዳንድ መልክ በነገራችን ላይ ለምሳሌ የአዶናይና የዚች ዜማ መልክ ሚዲያ ላይ የምታዩትና ኢንፐርሰን የምታዩት በጣም ይለያያል። በእውነት ኢንፐርሰን ሁለቱም ጎርጂየስ ናቸው፣ በጣም ያምራሉ። እና ዜማም ሺ ኢዝ ቢዩቲፉል መጽሔቷን ሰጣኛለች፣ ሜጋዚን ያላትና ማንም ሰው አስተዋውቂ ብሏት አይደለም የምታስተዋውቀው፣ ራሷ ሀገሯን ስለምትወድ። አዶናይንም ማንም ሰው አስተዋውቅ ብሎት አይደለም የሚያስተዋውቀው፣ ሀገሩን ስለሚወድ ነው። ይሄ ትውልድ በዛገ ትሪ አይበላም። ካሁን በኋላ በዚህ ብትሄዱ በዚህ ብትመጡ ወደ ላይ ብትወጡ ወርታች ብትወርዱ የነሱን አቴንሽን ማግኘት አትችሉም። እግዚአብሔር ምስክሬ ነው የምላችሁ። ጥለዋችሁ ይሄደዋል። ያልመከነ ትውልድ ተብለዋል፣ ተሸልመዋል። እናንተ የመከናችሁ። ስለዚህ ምናልባት እድሜያቸው 20ዎች ውስጥ ስለሆኑ በእናንተ በዛገ ንግግር የሚሰበሩ መስሏችሁ ከሆነ አይሰሟችሁም ጭራሽ። በጣም በጣም ብሪሊየንት የሆኑ አማካሪዎች አሏቸው። ቤተሰቦቻቸውም ቀላል እንዳይመስሏችሁ። ዴላን ፔጅ ይመጣል ተብሎ ኢትዮጵያ ላይ የተሰራ ምንም ነገር የለም። ምንም ነገር ያለ የተሰራን ነገር ነው እያየ ያለው። እሱ ከመምጣቱ በፊት የተሰራ ነገር እየተሰራ ያለን ነገር ነው እንጂ ለዴላን ፔጅ ተብሎ የተደገሰ ድግስም ለዴናል ፔጅ ተብሎ የተዘረጋ መብራትም ለዴናል ፔጅ ተብሎ የተሰራ አስፋልትም የለም። ያለን የተሰራ ነገር ነው እየጎበኛ ያለው። ፐርሰናል ግለሰብ ላይ ግን እንደዛ እንትን ማለት እኔ መልካም አይመስለኝም። አሁን እንትንህን አወጣለሁኝ ምናምን ሰው የመጨረሻ ሲደክመው እንደዛ የሚያደርገው። አንድን ሰው በሐሳብ ማሸነፍ ሲያቅተው የመጨረሻ አንድ ሰው የሚያደርገው ምንድነው? ወደ ሌላ ነገር ነው፣ ፐርሰናል አታክ ወደ ማድረግ ነው፣ ሌሎች ነገሮችን እንትን ማለት ነው። እና ሚስጥር አወጣብሃለሁኝ ምናምን ነገር ማለቱ ከአንድ ትልቅ ሰው ነው። እኔ የሚጠበቅ ነው ብዬም አይደለም፣ የራሱንም ሌቭል ነው የሚያወርድበት። ይህንን ቃል በማለቱ ብቻ እስኪ እናንተ ምን ተሰማችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። ጆን ዳንኤል ላይ እንግዲህ የቼልሲ ደጋፊዎች ተነስተውበታል። ለምንድን ነው የተነሱበት? በነገራችን ላይ አርሰናል ዋንጫ በላበት ሰዓት ጆን ዳንኤል የአርሰናል ደጋፊ ሆኖ ማሊያ ለብሷል እንደምትመለከቱና ይህን ያደረገበት ምክንያት ለምንድን ነው? ከዚህ ቀደም በሰይፉ ኢቢኤስ ላይ ይህንን ተናግሮ ነበር። መታሰርን በፊት የቼልሲ ነበርክ፣ ከተፈታ በኋላ ክለብ መቀየር ያለበት አይመስልህም? ቼልሲ ተው እንጂ አዲስ ጆን ዳንኤል ነው አላልከኝም እንዴ? ስለዚህ አርሰናል አጥመቃ ነው አለ እዚህ ነው። ይሄ ማሊያ ምንድን ነው? ኤዲት አድርገው። አይ ሁለተኛ ፌቨሪት ክለብ ሆኗል አርሰናል። አሁን ማረሚያ ቤት አብዛኛው የአርሰናል ደጋፊ ነበር የነበረውና ጨዋታ በጣም ነው የነበረ አርሰናል ሁለተኛ ቲም ያርገን ነው። ማረሚያ ቤት ላሉ አርሰናል ደጋፊዎች ምን ማለት ትፈልጋለህ? ሁለተኛ ቡድኔ አርሰናል ነው። ዘንድሮ ደግሞ ዋንጫ እንደሚበላ ተስፋ አደርጋለሁ። የተቀየረው ጆን ዳንኤል ዋንጫ ከበላ አርሰናል ደጋፊ ይሆናል። አረቃን የገባን ሰውዬ አርሰናል ዋንጫ ከበላ ያርሰናል ይሆናል ጆን ዳንኤል። ሰላም ቤተሰቦች፣ እንግዲህ አንዳንድ የቼልሲ ደጋፊዎች ደበሯቸዋል። ጋይስ ቃል ማለት እዳ ነው ጋይስ። እኔ ደግሞ ለቃል የምኖር ሰው ነኝ። የዛኔ ሰይፉ ቃል ሲያስገባኝ አርሰናል ዋንጫ ይበላል ብዬ አላሰብኩም ነበረ። ገና አርሰናል ዋንጫውን በላው።
ስለዚህ የአርሰናል ደጋፊ ሆናለሁ ባልኩት መሰረት ከቃል የሚበልጥ ነገር የለም። ክለብ አይቀየርም ምናምን የሚባል ነገር የለም። ቃል ነው የሚበልጠው። ከቃል የሚበልጥ ቃል ማለት ከባድ ነገር ነው። ስለዚህ ቃሌን አክብሬ ማሊያ ቀይሬ ተጫዋችም ትራንስፈር ይደረጋል ይሸጣል። ተጫዋችም ግን የቼልሲ ደጋፊ ያውቃል። ትክክለኛ የቼልሲ ደጋፊ ሁሌም ልቡ ሰማያዊ ነው፣ ልባችን ሰማያዊ ነው። ከላይ የአርሰናል እንለብሳለን። ወዳችኋለሁ። የመቻች ፋሚሊ። እሱ ደጋግሞ እንደሚናገረው ቃል ነው። ያኔ ቃል ገብቻለሁኝ። ሁለተኛ የአርሰናል ደጋፊ ነበርኩኝ። አሁን አርሰናል ስለበላ የሱ ደጋፊ በፋኛው ባለ ይሄን ተከታተሉ። ታዲያ የቼልሲ ደጋፊዎች እንደምትመለከቱት በሚገርም ሁኔታ ተንጫጭተውበታል። ፌክ የሆነ ሰውዬ ማርያምን ታምንም አያውቅም። አርሰናሎች በይዘው ደስ እንዳይላችሁ አርሰናሎች ደስ እንዳይላችሁ ማርያምን ጆን ዳንኤል ፌክ ሰው ነው የመጣው። ፌክ ሰው መጣ ሄደ። ወፍ ምንም ጥቅም የሌለው ነገር ነው ማርያምን። ይሄ የተመታ ሰውዬ አሽቃባጭ በነፈሰበት የሚነፍስ ማርያምን እሺ ሲጀመርኛ ሰው ብለንም ይሄ ከቼልሲዎች ውስጥ አንመድበውም ሲጀመር ማለት ነው። እግዚአብሔርን አንድ ቀን ስለ ቼልሲ አውርቶ የማያውቅ ሰውዬ ስለ ኳስ ድንቡሎ የምታውቀው ነገር የለም። ጀስት ዋቴ ነው በቃ እዚህ ተፍ በተባለበት እንዴት ብዬ ልንገራችሁ። ኤኒዌይ ዊ ዶንት ኬር ማሊያውን አረገ አላረገ አንድ ተራ ኢትዮጵያዊ ግለሰብ ነው። እንደዚህ አይነት ሪኩዌስት ስለበዛብኝ ነው ይሄ ቪዲዮ እየሰራው ያለሁት። አዶናይ እረዳዋለሁ። ዩናይትድን አውልቆ የአርሰናልን ሲያደርግ ዴላን አለ በቃ ለሱ አብሮት ስላመጣው ብቻ እረዳዋለሁ። ያ ከሱ ጋር ቫይቡን ማች ለማድረግ ነው። ያ የሆነ አዶናይ የሆነ ነገር ሲያደርግ ጀለስም የሆነ ነገር ታደርጋለች። ጠሽናችሁ እንዴ ምን አገባችሁ? እሺ በቃ እነሱ እንደፈለጉ ያርጉ። ግድ ሰጥቷችሁ በዚህ ልክ የምትናደዱ ቼልሲ ደጋፊዎች ምንድናችሁ? ምን አገባ? መብቱ እኮ ነው። ለምን ትልቅ እንዴት ልበላችሁ የሆነ ትልቅ ታሪክ ሰሪ ሰው የቼልሲን አውልቆ የአርሰናልን እንዳረጋ አርጋችሁ ለምን ታስመስሉታላችሁ? ምን አገባችሁ? በእናታችሁ አረ በእናታችሁ ተው። ቼልሲ ትልቅ ክለብ ነው። በአንድ ተራ ኢትዮጵያዊ ሰው ክብሩ የሚቀንስ የሚጨምር ነገር አይደለም እንዴ። አረ ቲንክ አድርጉ እንዴ። ቆይ ሁሉም ነገር ላይ አትርሱኝ ማለት አይከብድም? በቃ ሁሉም ነገር ላይ ሪል ላይፍ ላይ አስቡት እስኪ። ሁሉም ነገር ላይ አትርሱኝ። የሆነ ነገር ሲዘጋጅ እኔ ያለው የሆነ ነገር ሲዘጋጅ በእንትና በኩል ነኝ፣ እንትና ሊበላ ነው፣ እኔ እንትና ደጋፊ ነኝ፣ እንትና አለ፣ ኧረ እኔ እሄዳለሁ። እውነት ለመናገር እኔ ጭራሽ ነው በቃ ያልገረመኝ። ገባችሁ? ከሱ ምንም እጠብቃለሁ። እዚህ ጋር ስለ ኳስ አንድ ቀን አውርቶ የማያውቅ ሰውዬ አንድ ነገር ምነግርህ፣ ሲጀመር የቼልሲ ደጋፊ አይደለም። የቼልሲ ደጋፊ ብትሆን አንድ ቀን እንኳን ትንሽ አባርቆብህ ወይም ደንግጠህም ቢሆን ቪዲዮ ትሰራ ነበር። አንድ ቀን እንኳን ሰርተህ የማታውቅ ሰውዬ አሁን አርሰናል ዋንጫ ሊበላ ነው ሲባል በቃ ቤት ኮንተንት ተገኘትልና ገባህ፣ እንደዛ ሲጮህልህ ደስ አለ። ግፋ ቢል 100 ሺህ 150 ሺህ ላይክ ብታገኝ ነው እንጂ ከዛ በኋላ ከመገመት አታልፍም። እውነቱን ምነግርህ ማለት ነው። የኳሱ አፍቃሪ አሁን አንተ 22 ዓመት ከጠበቀ ተው 22 ዓመት 10 ዓመት 7 ዓመት ከአርቴታ እኩል እንደገና ደግሞ ከዛም በታችሁን 3 ዓመትም ይሁን 4 ዓመት ከጠበቀው እኩል አንተ ሰለብሬት ታደርጋለህ። እውነትን እንነጋገር ከተባለ ስንት ጊዜ ሙሉ ስትቋጥርበት ወይም ደግሞ ትክክለኛ ደጋፊ ኮንክ አንተ የሌላ ቡድን ደጋፊ ኮንክ በቃ ይሄ ነገር ያለ ነው። ስትቋጥርበት ስታበሽቀው የነበረውን ቡድን እንዴት ነው አሁን ደገፍኩት ብለህ ለማውራት ራሱ የምትበቃው? የቼልሲ ደጋፊዎች ምንም ቀር እንዳይላችሁ በቃ ምንም አንድ ሰው መጣቀረ ምንም አይጠቅመንም። አንድ በነገራችን ላይ እኔ አንድ ሀሳብ አለኝ። ኳስ መመልከት መደገፍ እንደ ኢንተርቴይንመንት ጥሩ ነው። ከዛ ያለፈ ሲሆን ግን ይደብራል። አንድ እውነት አንድ ሀቅ ማወቅ ያለብን ነገር ምንድነው ግን እነሱ ስለምንደግፋቸው ስለመኖራችን ራሱ ያን ያህል የሚያውቁት ነገር የላቸውምና ያን ያህል ደማችንን ሰጥተን እንደዚህ ተሟሙተን ምናምን የምናደርግበት ነገር አዶናይ እስኪ ኮሜንት ላይ ጋር ተጨማሪ ሀሳብ። አዶናይ ወደ ኢትዮጵያ ከመጣ በኋላ ሚዲያዎች ሁሉ ሀገረኛ ሆነዋል። ስለ ኢትዮጵያ አዶናይ ወደ ሀገር ውስጥ ከመጣ በኋላ በነገራችን ላይ የኢትዮጵያ ሶሻል ሚዲያ የሚሆን ሜይንስትሪም ሚዲያ የሚያስተላልፉት የሚያሰራጩት ጉዳይ ሞሮፍ አገር በቀል የሆኑ ጉዳዮች ላይ እያተኮሩ መጥተዋል። ይሄ ነገር በነገራችን ላይ ለኢትዮጵያ በረከት ነው። ምክንያቱም ከዚህ በፊት በተለያዩ ኢትዮጵያውያን ሞሮፍ ሲራመዱ የነበሩት ኢትዮጵያ እንድትበተበት ሀገር ማለት እንድትረበሽ የሚያደርጉ ወጣቶች በራሳቸው ሀገር ተስፋ እንዲቆርጡ የሚያደርግ ሞሮፍ ከስኬቷ ይልቅ ውድቀቷን የሚያስተጋቡ እንትኖች ነበሩ። ሞሮፍ የሀገሩን ማህበረሰብ በቃ ወጥረው ይዘው የነበሩት ማለት ነው። እነኛ አስተሳሰቦች ደግሞ ከየት ነው የሚመነጩት ተብሎ ቢታሰብ ሞሮፍ በአብዛኛው ከሳውዲ፣ ከግብፅ፣ ከኤርትራ እና ከሱዳን የሚመነጩ አስተሳሰቦች ናቸው። እነኚህን ነገሮች የሚያራግቡ ምንም መሀል ተቆርቋሪ መስለው ኢትዮጵያ ቢሆኑም ራሱ ግን እነኛ አስተሳሰቦች ሞሮፍ የሚመነጩት ከውጭ ነው። ግን አዶናይ ከመጣ በኋላ ብዙ ትርክቶች እዚሁ ሀገር ውስጥ በሚፈጠሩ ነገሮች ላይ ያተኮሩ ሆነዋል።
እና እነኚህ በፊት ይህንን ህብረተሰብ ማለት ነው መጥፎ አስተሳሰብ ኔጌቲቭ ኢነርጂ ሲመግቡ የነበሩ የሚዲያ አውታሮች ዛሬ ላይ ሞሮፍ እያደረቁ መጥተዋል። እንደውም አልፎ ተርፈው ይሄንን ትውልድ እስተመራገም እስተንቋንቋሽሽ እስተመናቅ ድረስ ደርሰዋል። ሲጀመር እናንተ እንድታወዱን አንፈልግም፣ በእናንተ መደነቅ አንፈልግም። እናንተ ብረግሙ ባረግሙ ነው እኛ ወደፊት ከመሄድ ማንም የሚመልሰን የለም። ምክንያቱም ዛሬ እነኛ አስተሳሰቦች ኢትዮጵያን ዲፋይን ሊያደርጓት ይገባል ብዬ አላስብም። እሱ ወደ ኢትዮጵያ ከመጣ በኋላ ሰው ሀገርኛ እንዲሆን ሀገሩን እንዲመለከት በሀገር ሰው ሰርቶ መለወጥ እንደሚቻል የሚሉ አስተሳሰቦችን ቢውልድ አድርጓል። ከዚህ ቀደም አድዋይ እንደሚታወሰው ካናዳ ስለነበረ ኢትዮጵያ ከመጣ በኋላ ከተማችን አድጋለች። እዛ ብቻ ሳይሆን እዚህም ሰርቶ መለወጥ ይቻላል የሚለውን ኢኒሺዬሽን ሞራል ለበርካቶች ያጋርተዋልና ሚዲያዎችም ያንን አሁን እያደረጉ ያሉት ኢትዮጵያ ውስጥ ይቻላል። በነገራችን ላይ እኔም ሀሳብ አለኝ። የሰው ልጅ ጥሩ ሞቲቬሽን ካለው ጥሩ ሀሳብ ካለው ውጭ ሀገር ስርሄድ አይደለም ሰው የሚኖረው ከውስጡ ወደ ውጭ ነው እንጂ ከውጭ ወደ ውስጥ አይደለም። እና መለወጥ ይቻላል። ለማንኛውም ለሰዓት ያዘጋጀሁላችሁ ቪዲዮዎችን ተመሰል ነበረ። እጅግ አድርጌ ነው የምወዳችሁ። በሌላ ቪዲዮ እስከምንገናኝ ቻው።